ቆይ አንተ ቀለበት ልታደርግላት አስበሃል እንዴ? ማ እኔ ለማ እና ቀለበት ልታስርላት ካላሰብክ አንተ ምን አስጨነቀህ? በቃ ተው። እሺ በቃ ረስቼዋለሁ። ግን ማን ይመስልሻል? ምን ያስቅሻል? አይ ምንም። ግን ሲመስለኝ ሰውዬ አቶ ገዛኸኝ ይመስለኛል። እውነትሽ? እኔም እሱ የሚቀርበት ያኔ መሰለ ደስታን ያጠፋብኝ ያ ሰውዬ ሳይሆን አይቀርም። እሱ ደግሞ በእርግጠኝነት ገዜ ነው ያየሁት እንጂ የሴት ነው የወንድ ነው? አባባ ለአለምዬ በስተመጨረሻ መንገዴ ተንበርክከው ቀለበት አድርገውላቸዋል ማለት ነው። በነገራችን ላይ እኔ ራሱ በጣም ገና ፒክቸሩን ከላይ እንዳየሁት ራሱ በጣም ነበር የተደሰትኩት ማለት ነው። ምክንያቱም አለምዬም እጅግ በጣም ትፈልገው ነበር፣ እንዲሁም አባባ እጅግ በጣም ሲመኛት ነበረ ማለት ነው። የጨለመው ቤቴን አሁን በትሁት ምክንያት ብርሃን ሆኗል፣ ቤተሰብ ፈጥራልኛለች ሲለው የነበረው አባባ በስተመጨረሻ እንግዲህ ለአለምዬ ቀለበት ተንበርክኮ አድርጎላታል ማለት ነው። በነገራችን ላይ እንዲህ በህልሙ በሀሳቡ በመሆኑ እጅግ በጣም ነበረ እኔ ራሱ የተበሳጨሁት ማለት ነው። ምክንያቱም እንግዲህ ቀለበት እያደረገላት ባለበት ሰዓት ላይ እንዲሁ እጃቸውን በመንታት ማለት ነው ቀለበቱ መሬት ላይ ሲወድቅ አባባ በህልማቸው አይተዋል ማለት ነው። ስለዚህ እሷን ላገባት ወይንም ደግሞ እሷን ለራሴ ላደርግ ስፈልግ ማን ነው የሚከለክለኝ? በእርግጠኝነት ይህማ ራሱ አቶ ገዛኸኝ ነው በማለት እንግዲህ ተናግሯል ማለት ነው። እና ያየውንና እንዲሁም ደግሞ ስለ ህልሙ እጅግ በጣም ግራ ስለገባቸው ቀጥታ ወደ ትሁት በመንጣት ራሱ አባባ ትሁትም ለማናገር ሞክሯል ማለት ነው። ሰላም ጤና ይስጥልኝ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት እወዳለሁ። ተወዳጁ የሆነው ተከታታይ ትሁት ድራማ እንግዲህ በባለፈው ፓርት ላይ እንዳየነው ማለት ነው ያው አለምዬ ቀጥታ ወደ ቤቲ ቤት በመሄድ እንዲሁም ለናቴ ደክሞኛል ቁጭ ልበል በማለት እንግዲህ ናቴ ያው ውሃ ሊያመጣላት ሲሄድ እሷ እየሮጠች ቀጥታ ወደ ቤት ሄዳለች ማለት ነው። ምክንያቱም ጥፋተኝነት ስሜት ስለተሰማት የግድ እሷን ይቅርታ መጠየቅ አለብኝ፣ እሷን በድያታለሁ፣ ቤተሰቦቿንም በድያቸዋለሁ። ስለዚህ እኔ ምንም ነገር እሷን ይቅርታ ሳልጠይቅ አርፌ መቀመጥ አልችልም ባለችው በሰማችው ነገር ማለት ነው እጅግ በጣም ግራ ተጋብታ ስለነበረ ምክንያቱም ወደዛ ቤት እንዳትሄድ የወሰኑት አባባም ትሁትም እንዲሁም ደግሞ ናቴም ነበሩ። በተደጋጋሚ አለምዬን
ለብቻዬ ካገኘኋት እገላታለሁ። እሷን እንደዚህ በቁማ ማነጋገር ሆነ መወያየት የሚባል ነገር በፍጹም አልፈልግም። የልጅነት ህይወቴንና እንዲሁም ደግሞ የእህቴን እንዲሁም ከእናቴ ጋር እንዳልገናኝ ያደረገች ለ6 ዓመት ስታሰቃየኝ የነበረችው በሷ ወንጀል ነው በማለት እንግዲህ በተናገረችው እናቴም ደግሞ ደጋግሞ ያው ቤቲን በማናገር እናቴ ጋር ተነጋገሩ፣ ችግሩን ፍቱ። ምክንያቱም ይህን ነገር ስታደርግ እናቴ ምንም ነገር አታቅም። እባክሽን ቤቲ ነገሮቹን ቀለል አድርገሽ ለማየት ሞክሬ በማለት እናቴ ብቻ ሳይሆን አባባም ማለት ነው በትትና ልጅ እባክሽን እሷ የምታውቀው ነገር የለም፣ ስለዚህ እባክሽን ይቅርታ አድርጊላት፣ ተነጋግራችሁ ለመፍታት ሞክሩ በማለት እንግዲህ የተቻላቸውን ያክል ሞክረው ነበረ። በስተመጨረሻም እንግዲህ አባባ እውነቱን ነግሯታል ማለት ነው። ለማን? ለአለምዬ። ምክንያቱም ያው ባንቺ ምክንያት ነው ቤቲ ስለ እሷ ህይወትና ስለ ራሷ ስለ እህቷ ህይወት ማለት ነው። ያ ማለት እንግዲህ የእህቷ ስም ህይወት ነው ስሟ ማለት ነው እና ስለ ሁለታቸው ህይወታቸው የተበላሸው አሊያም ደግሞ ከጓደኞቻቸው በታች የሆኑ እንዲሁም ደግሞ አሁን ላይ ማለት ነው ቤቲ ከማትፈልገው ትዳር ውስጥ በመግባት የራሷን እህት ህይወት ለመታደግ በማለት ነው እንግዲህ እንደዚህ ስታደርገው የነበረችው ማለት ነው። እና ያለውን ነገር በግልጽ አባባ በባለፈው ፓርት እንዳያችሁት ለአለምዬ ነግሯት ነበረ። ወንድምሽ ወንጀል ሰርቷል፣ ቤቲንም እህቷንም እጅግ በጣም ነው የጎዳቸው። ቤቲ ከዚህ በኋላ እንዳትወልድ አድርጓታል። ሲቀጥል ደግሞ እህቷንም ማለት ነው እንዳትራመድ ሽባ አድርጎ አስቀምጧታል። ከቤተሰቦቿ ጋርም ተጣልታ ነው ያለችው እና በጣም ከባድ ወንጀል ነው ወንድምሽ የሰራው። አንቺ ደግሞ ወንጀለኛን አስፈትተሽ ወደ ውጭ እንዲሄድ አድርገሻል እና ለዚህ ሁሉ ተጠያቂ ደግሞ አንቺ ነሽ እያለች በጣም ብዙ ነገሮችን ግፎችን ስታደርግብሽ ቆይታለች በማለት በግልጽ አባባ ነግሯታል ማለት ነው። እውነት ለመናገር አለምዬ ይህን ነገር በሰማይ ሰዓት እጅግ በጣም ነበር የተበሳጨችው የተናደደችው። ምክንያቱም ለቤቲን እጅግ በጣም አዝናለች። ለካ እንደዚህ አይነት ጥፋት አጥፍቼ ነው እንደዚህ ጎድቻት ነው እሷ እንደዚህ ከኔ ላይ የተነሳችብኝ በማለት እንግዲህ ስትናገር ነበረ። በእርግጥ ወንድሟ ምን አይነት ወንጀል እንደሰራ ባታቅም ግን ደግሞ ወንድሟን ብር በመስጠት ማለት ነው ለወንድሟ ጓደኛ እንዳስፈታችው ታውቃለች። ምን አይነት ወንጀልና ከሴቶች ላይ ጥቃት ያድርስ ምን ያድርግ ግን የምታውቀው ነገር እንደሌለ ነው አሁንም አለምዬ እየተናገረች ያለችው ማለት ነው። እና በዛም ፓርት ላይ ምን ብሏት ነበረ እናቴ ወንድምሽ ወንጀለኛ ነው ግን ደግሞ አሁን የግድ እስር ቤት መግባት አለበት ቢባል አንቺ ትፈቅጃለሽ ወይ በማለት ጠይቋት ነበረ። እኮ ምን አይነት ወንጀል ነው የሰራው ንገረኝ ስትለው ራሱ እናቴ ራሱ ሊነግራት አልቻለም ማለት ነው። በወቅቱ ምን አይነት ወንጀል እንደሰራ አጣርተሻል ወይ ብለው ሲጠይቋት አለምዬ ምንም የማቀው ነገር የለም ነበር፣ እኔ በጣም ቢዚ ነበር፣ ብቻ ግን የወንድሜ ጓደኛ በመንጣት ቤቴ ድረስ በመንጣት ገንዘብ እንደጠየቀኝና ወንድሜ ገንዘብ እንደሚያስፈልገውና ገንዘብ እንደሰጠውት ነው የማቀው እንጂ ከዚያ ውጪ ምን አይነት ነገር ይስሩ የማቀው ነገር የለም በማለት እንግዲህ ተናግራለች ማለት ነው። ስለዚህ ይሄን ነገር እንግዲህ ያው ቤት እንዳትሄድ በጣም እጥረት እያደረጉ አባባም እንዲሁም ደግሞ ያው ናቲ እጥረት አድርገዋል። ግን ደግሞ እሷ ተደብቃ እየሮጠች ቤት ሄዳለች ማለት ነው። ቤቲ ያሰበችውን ነገር ለማድረግ እጇ አልደፈረላትም። ምክንያቱም አለምዬን እገላታለሁ፣ የኛ ህይወት አበላሽታ እሷ እንደፈለገች መኖር አትችልም የሚለው ሀሳብ ነበራት ማለት ነው። ግን ደግሞ ያሰበችውንና ያቀደችውን ነገር በወቅቱ ማድረግ ትፈልግ ነበረ። ቀጥታ አለምዬ የሄደችው ያው እንግዲህ ቤቲ ክላስ ነው ማለት ነው። በሄደችበት ሰዓት እባክሽን ሁሉን ነገር ሰምቻለሁ፣ በድዬሻለሁኝ፣ አንቺ በጣም ተበዳይ ሴት ነሽ እና የፈለግሽውን ነገር አደርጋለሁ፣ የፈለግሽውን ነገር እከስሻለሁ፣ እባክሽን ቤቲ ይቅርታ አድርጊልኝ በማለት እንግዲህ አለምዬም ብትናገር በፍጹም አንቺንማ ይቅርታ አላደርግልሽም እያለች ማለት ነው። በያዘችው ስለት እሷን ለመጉዳት ነበር ለመሞከር እንትን ያለችው ማለት ነው። ግን ደግሞ ጨክና እሷን ልትወጋት አልቻለችም ማለት ነው። በነገራችን ላይ ከዚህ በፊት ማለት ነው
ያው ቤቲ ከጊዜ በኋላ ነው የተቀየረችው እንጂ እጅግ በጣም የሚራራ የዋህ ልብ እንዳላት እንግዲህ ዛሬ ስትናገርም አይተናል ማለት ነው። እና ይህ የዋህ ልቧ መጣና እሷን ደፍራ ልትወጋት አልቻለችም። በወቅቱ አግኝታት ነበረ እውነት ለመናገር ማለት ነው። ይብን ራሱ ትሁት ከውጭ ነበረች፣ በሩም ተዘግቶ ነበረ። ስለዚህ ያው ቤቲ የፈለገችውን ነገር በወቅቱ ያሰበችውን ማድረግ ትፈልግ ነበረ፣ ግን ደግሞ ውስጧ ስላልቻለላት ያው አለምዬም በጣም ስለምናት ነበረ። እኔ የፈለግሽውን ነገር አደርጋለሁ፣ የፈለግሽውን ነገር እከሳለሁኝ እያለቻት ስለነበር እባክሽን የማቀው ነገር የለም ስትላት እንግዲህ ያው ቤቲም ውስጧ ራርቶ ትታታለች ማለት ነው። ወዲያውኑ በሩን በመክፈት እንግዲህ ቤቲም ወጥታ ነበር የሄደችው። አለምዬም በወቅቱ ደንግጣ ስለነበር ባለችበት ቁጭ ብላለች። እንዲሁም ትሁት ወደ ውስጥ ስገባ ያው የቤቲ እጅ በጣም እየተንቀጠቀጠ ስላየቻት የሆነ ነገር አድርጋት ይሆናል በማለት ተሎ ብላ ወደ አለምዬ ጋር ስገባ አለምዬ ግን ምንም ነገር የሆነችው ነገር የለም። ስለደነገጠች ቁጭ ብላ ነበረ። ወደ ሳሎን በመውሰድ እንግዲህ ያው ከትሁት ጋር እያወሩ ባሉበት ሰዓት ላይ እንግዲህ እናቴም እናቱ ካስቀመጠበት ቦታ ስላጣት ከአባባ ጋር ተያይዘው እየተሯሯጡ ወደ እነ ቤቲ ቤት መጥተዋል ማለት ነው። እናቴ የሆነ ነገር እንዳትሆን እባክሽን ትሁት ድረሽላት፣ ለእናቴ የት ነው ያለሽው ብሎ ሲደውልላት ቤት ውስጥ እንዳለች ነበረ የነገረችው። መጣው ነው እስከዚው ድረስ እባክሽን ትሁት እናቴን አደራ በማለት እንግዲህ ያው ቤቲ ስለወጣች እንዲሁም ደግሞ ትሁትና አለምዬ ከቤት ቁጭ ብለዋል። ያው ናቲ መጣ እንዲሁም አባባ ደርሷል ማለት ነው። በዚያን ሰዓት እንግዲህ ያው ቤቲ የት ነች ብለው ሲጠይቁ ቤቲ ወጣ እንደሄደች እና እንዲሁም ደግሞ ምንም አይነት ጉዳት እንዳላደረሰችባት አይተዋል ማለት ነው። ወዲያውኑ ነበረ አለምዬን በመያዝ አባባም እንዲሁም ናቲ ከዛ ቤት የወጡት ማለት ነው። በነገራችን ላይ እነሱ ቁጭ እንዳሉ ይብን ማለት ነው ትሁት እንደዚሁም ያው ቤቲን አልተወቻትም፣ ወጣ ስለሄደች ተከትላት ነበር የሄደችው ማለት ነው። እና ከመንገድ አግኝታት አወርታታለች ማለት ነው። ትሁት ስታወራት በቃ በጣም እንደተጨናነቀች እና በጣም እጅግ በጣም ግራ እንደተጋባች ስላየቻት ማለት ነው ቤቲን ለማናገር ሞክራለች። ቤቲ በወቅቱ ማለት ነው እጅግ በጣም ስለከፋት ያው ትሁትን እቅፍ ነበር ያደረገቻት። አንቺ ብቻ ነሽ የተረዳሽኝ፣ በፊት እኮ ጎበዝና ጨካኝ ነበርሁኝ፣ ይህን ነገር ደግሞ ላደርገው አልቻልኩም። ለምንድን ነው ይህንን ነፃ ጊዜ እኮ አለምዬና እኔ የምንፋጠጥበትን እሷን የምገልበትና እሷን የምጎዳበት ጊዜ እኮ እጅግ በጣም ስናፍቀው ነበር፣ ግን ደግሞ ቤቴ ድረስ መታለኝ ነበር። ለምንድን ነው ያላደረኩትኝ? ለምንድን ነው እኔ ህይወቴን አበላሽታ የእሷ ህይወት እንዴት እንደዚህ ይሆናል? የእሷንም ህይወት ለማበላሸት ነበረ የፈለኩት፣ ግን ደግሞ እጄ አልሆንልኝ አለ በማለት እንግዲህ ያው ለትሁት ትነግራታለች። ትሁትም አንቺ መልካምና ንጹህ ልብ ስላለሽ ነው ይህን ነገር ያላደረግሽው፣ በቃ ሁሉን ነገር እርሽው፣ ደግሞ ሁሉም ነገር ይስተካከላል። አንቺ እጅግ በጣም ጠንካራ ጀግና ሴት ነሽ። ሲቀጥል እህትሽንም ታሳክሚያታለሽ። በሁለት እግሮቿ ተራምዳ ስትሄድ እናያታለን። አሁን ላይ የምትረጋጅበትን ነገር አድርጌ ከዚህ ተነስተሽ ቀጥታ ወደ ቤተሰብ ቤት ሂጂ በማለት እንግዲህ ነግራት ነበረ። ወዲያውኑ ቤቲና እንዲሁም ደግሞ ያው ትሁት ተለያይተዋል። ስትመለስ ትሁት ናቲን አግኝተዋለች። የት ነበር የት ሄደሽ ነው በማለት እንግዲህ ጠይቋት ነበረ። ወደዚህ ወጣ ብዬ ነበረ እና ቀጥታ የሄድሽው አንቺ ቤቲን ለማግኘት ነው ብሏት ነበር። አዎ ቤቲ ጋር ነው የሄድኩት፣ ቤቲ ጋር ተገናኝቻለሁ በማለት እንግዲህ በኩራት ነበረ ራሱ ትሁት የመለሰችው ማለት። በነገራችን ላይ ከእውነት ጎን ነው ያለችው። ስለዚህ ያው ቤቲ ብዙ ነገሮች ላይ ደርሶባታል፣ በጣም ታሳዝናለች። ስለዚህ የግድ ማጽናናትና ከሷ ጎን መቆም ራሱ አንድ ነገር ነው ማለት ነው። እና እናቴ ምንም አላላትም፣ ግን ደግሞ በተፈጠረው ነገር አንቺ በጣም እየራቅሽ ነው። እኔ እኮ በጣም ነው የምወድሽ የማፈቅርሽ፣ አንቺ ግን የሆነ በቃ ጥሩ አይን ራሱ እያየሽኝ አይደለም በማለት እንግዲህ ያው ናቴ ትሁትን አናግሯታል። ትሁት ደግሞ እኔ በጣም ነው የምወድህ፣ እኔ አንተ እንደዚያ አስብ እንጂ እኔ እንደዚያ አላሰብኩም በማለት እንግዲህ እሱንም እንዳይከፈው በማለት እንግዲህ ቀረብ ብላ ስመዋለች ማለት ነው። በነገራችን ላይ አሁን ላይ ያው ቤቲ ጉዳይ
በስትክክል ይስተካከልላታል። ምክንያቱም እህቷም ትታከማለች። አለምዬም እክስሻለሁ ብላታለች። በእርግጥ የልጅነት ህይወት እጅጉን በጣም ከባድ ነው። ምክንያቱም ቤቲ የማትፈልገው ህይወት ውስጥ ነው የገባችው። በዛ ላይ ደግሞ ስለ ጎዳት ማለት ነው። ይብን መውለድ ራሱ አትችልም። ግን ደግሞ እንደምንም እህቷን ማሳከምና እህቷ እንደፈለገች የምትራመድበት ጊዜ ይመጣል ብዬ አስባለሁ። ያን ነገሮችን ሁላቸው ተባብረው የቤቲን ጉዳይ እንደሚያስተካክሉት ተስፋ እናደርጋለን። ሲቀጥል ማለት ነው ናቲና እንዲሁም ደግሞ ትሁት አሁን ላይ በጣም እየተግባቡ መጥተዋል ብዬ አስባለሁ። ይሄ ቅሬታቸውን እየተዉ አንድነታቸውን እየመጣ ነው። በስተመጨረሻም አሁን እጅግ በጣም አሳሳቢ የሚሆነው ደግሞ አባባ በህልሙ ያየው ቀለበት ሲያደርግላት ላለምዬ ማለት ነው መቶ ቀለበቱን ስመቶት የወደቀው። ሲቀጥል ደግሞ በስተመጨረሻም ትሁትን አናግሮ እንዲሁም ከአቶ ገዛይን ቤት እንደወጣ ሲከተለው የነበረው ራሱ አቶ ገዛይ ነበር። ምን ለማናገር ፈልጎ ነው ወይንስ ደግሞ አባባ ሊጎዳው ይችላል የሚለው ነገር እጅግ በጣም አሳሳቢ ነው የሚሆነው ማለት ነው። ስለዚህ አባባ ምንም ነገር እንዲደርስባቸው ምንም ነገር እንዲሆኑ በፍጹም አንፈልግም ማለት ነው። በእርግጠኝነት ያው አለምዬና እንዲሁም ደግሞ አባባ አንድ ላይ ሲሆኑ እሱ በእርግጥ ይቃወማል። አንዳንዴ ሰው የጣለውን ነገር ሌላ ሰው ሲያነሳበት አይወድም እንደሚባለው ማለት ነው። አቶ ገዛኝም እንግዲህ ቅናት ያድርበታል። ግን ደግሞ ከእንደዚህ አይነቱ ነገሮች ላይ ወጥተው ማለት ነው አለምዬና እንዲሁም ደግሞ አባባ አንድ ላይ እንደሚሆኑ ተስፋ አለን። ትሁትና እንዲሁም ደግሞ ናቲ አንድ ላይ ይሆናሉ ብለን እናስባለን። ቤቲም የፈለገችውን ነገር አድርጋ ቢያንስ እህቷ ታክማ እንደፈለገች በደስታ ሀሳቧ እቅዷ ከቤተሰቦቿ ጋር በደስታ የምትኖርበትን ጊዜ እንጠብቃለን ብዬ አስባለሁ። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።